በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ወገኖች በያላችሁበት ሰላም እግዚአብሔር ይብዛላችሁ። የዕብራውያን መልእክት ጥናታችንን እስከ ምዕራፍ 5 ቁጥር 1 ሄደናል። ከዛ ደግሞ የሚቀጥለውን ክፍሉን አነብና እንቀጥላለን። ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ ላይክ ኮሜንት እንድታደርጉ በእግዚአብሔር ፍቅር አደራላለሁ። የምክር አገልግሎት ብትፈልጉ በተቀመጡ ስልኮች በመደወል ልታገኙን ትችላላችሁ። ደግሞ የእግዚአብሔር ቤት ስራ ሁሉም እንዲሳተፍበት ይፈልጋል። እግዚአብሔር እኮ አንድ ሰው ለአንድ ጉዳይ ለአንድ አገልግሎት እግዚአብሔር ማስነሳት አቅቶት አይደለም፣ ሁላችንም እንድንሳተፍ ይፈልጋል። የእግዚአብሔር ቤት ስራ የሁሉም ስለሆነ እጆች የሚሆኑ እግሮች የሚሆኑ አይኖች የሚሆኑ አንደበት የሚሆኑ የሚሮጡ ስላሉ አገልግሎቱን ለመደገፍ እግዚአብሔር መንፈስ ቅዱስ ልባችሁ እንዳሳሰበውና ጸጋው እንዳበዛላችሁ እንደ ባለጠግነቱ መጠን እንደባረካችሁ ለአገልግሎቱ የሚሆነውን ነገር በስክሪን ላይ ባሉት ስልኮች የባንክ አካውንቶች በማስገባት የእግዚአብሔር ስራ እንድታግዙ በጌታ በኢየሱስ ክርስቶስ ፍቅር ለማሳሰብ እወዳለሁ። የዕብራውያን መልእክት ምዕራፍ 5 ከቁጥር 2 እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚያቀርብ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ለራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ ምዕራፍ 5 ስንጀምር ያነሳነው ሐሳብ ምንድነው? የኢየሱስ ክርስቶስ የሊቀ ካህንነት ሹመት የላቀ ነው ይላል። አሁን መጀመሪያ በመነሻችን ላይ ሊቀ ካህናትን የሚለው ምድራዊ ሊቀ ካህናትን ከአሮን ጀምሮ ያሉትን ማንነት እያነሳ ነው የመጣውና አሁን እዚህ ጋር ምን እንደሚለው እሱ ራሱ ደግሞ ድካም ስለሚለብስ ይላል። ቁጥር 1 ላይ ስለ ምድራዊ ሊቀ ካህን እያነሳ ስለሆነ ያ ምድራዊ ሊቀ ካህን ድካምን ምን ስለሚያደርግ ስለሚለብስ ላልተማሩትና ለሚስቱት ይላል። ያልተማሩ ያለው ሕጉን ያላወቁ ዕውቀት የሌላቸው ማለት ነው። የሚስቱ ደግሞ የሚለው ሆነ ብለው የሚያጠፉ ናቸው። በኃጢአት ሕይወት እግዚአብሔር በመበደል ሕይወት ሳያውቁ ሳይረዳቸው ከእውቀት መጉደል መንፈሳዊ ዕውቀት ከመጉደል የተነሳ ሆነ ብለው ሳይሆን የሚበድሉ ያልተማሩ ይላቸዋል። አለማወቅ ነው። ሌላው ግን የሚስቱ ሆነ ብለው የሚፈጽሙ ናቸው። ለምሳሌ ኦሪት ዘጸአት ምዕራፍ 21 ከ12 እስከ 14 ላይ እዚህ ላይ አሁን ሳያቅ ሰው ቢገድል እግዚአብሔር መሸሻ ቦታ መማፀኛ ስፍራ አዘጋጅቶለታል። ሆነ ብሎ ግን ቢገድል ግን ሸምቆ ግን ቢገድል ግን መማፀኛ ከተማ እንኳን ቢገባ አወጥተው ይገድሉታል። እንደገና ዘኍልቍ ምዕራፍ 15 ላይ ዘኍልቍ ምዕራፍ 15 ከ27 እስከ 29 ላይ እንደዚሁ ይላል። ሳያቅ ያጠፋ ስርየት አለው። ሆነ ብሎ ግን የሚያጠፋ እግዚአብሔር እንደሰደበ ነውና የሚታሰበው የሚቆጠረው። እግዚአብሔር መስለም ማለት ቃሉን አለመፈጸም እያወቁ አለማድረግ ስለሆነ ሆነ ብሎ ለሚያጠፋ ነው። ይሄ ምን ይላል? አመጽ ይለዋል። አመፀኝነት ስለሆነ ምሕረት አያገኝም፣ ይሞታል። ዘኍልቍ 15 አሁንም ከቁጥር 30 እስከ 31 እንመለከታለን። ስለዚህ ሊቀ ካህኑ ላልተማሩና ለሚስቱ ይላል። ይህንን ሐሳብ ለማብራራት ነው የተፈለገው። ሊቀ ካህኑ ድካም ሲለብስ ራሱ ደግሞ ድካም ስለሚለብስ ይላል። ምን ማለት ነው? ሊቀ ካህኑ በራሱ ምን ማለት ነው? ድካም አለው። ኃጢአት ይሰራል፣ ኃጢአትን ያውቃታል፣ ድካም ይለብሳል። ያለ ድካም ያለ ኃጢአት ፍጹም ሊቀ ካህናችን ኢየሱስ ብቻ ነው። እግዚአብሔር ይመስገን። እና ሊቀ ካህኑ ድካም ስለሚለብስ በራሱ ድካም ስላለው ኃጢአትን ስለሚያውቅ ምን ይላል? ራርቶ በእግዚአብሔር ፊት ምሕረትን ይለምንላቸዋል። የተቀባውም ለዚህ ነው። ሊቀ ካህን የተቀባው ለዚህ ነው። ምን ይርግላቸው? ራርቶና አዝኖ በእግዚአብሔር ፊት
ምህረት እንዲያገኙ ምን ይለምንላቸዋል። ወይም ደግሞ ስለ ኃጢአታቸው የሚገባውን መስዋዕት በእግዚአብሔር ፊት ያቀረቡትን ይዞ ይቀርባል ማለት ነው። ነገር ግን አንዳንድ ኃጢአት ሲበዛ በካህናቱ ዘንድ ኃጢአት ሲበዛ መመለስ ያቅታቸውና ልባቸው ሲደረድን ካህናቱ ለወደቀው ሰው ማዘን ይቀርና ጨካኝና ፈራጅ ሆነው እናያቸዋለን መጽሐፍ ቅዱስ ላይ። ለምሳሌ ኤሊን ብትመለከቱ በአንደኛ ሳሙኤል ምዕራፍ 1 ላይ በዛች መከረኛ በሆነች በሐና ላይ የፍርድ ቃል ሲናገር ሰካራም ሲላት ሊያዝን ሲገባው ሰካራም ሲላት እንመለከታለን። ምክንያቱም በራሱና በልጆቹ ኃጢአት ልቡ ስለተደፈነ ነው። ኃጢአት መጥፎ ነው፣ የርኅራኄ ልብን ያጠፋል። ዳዊት የሰው ሚስት ወስዶ ባሏን ከገደለ በኋላ እኮ አንድ ባለጠጋ ከአንድ ድሃ በግ ወሰደ ብሎ ሰውየው ይሙት ያለ ሰው ነው። ኃጢአት ሲበዛ ማዘን ይጠፋና የራሳችን ነገር አይናችን ማስተዋላችን ተጋርዶ ፈራጅ እንሆናለን። ሁለተኛ ሳሙኤል ምዕራፍ 12 ላይ የምናገኘው ታሪክ ነው። ጻፎችና ፈሪሳውያን ብንመለከት በምንዝር የተያዘች ሴት ትወገር ብለው ሲያመጡለት በዮሐንስ ወንጌል ምዕራፍ 8 ላይ እንመለከታለን። እነሱ ግን ከኃጢአት ንጹህ አለመሆናቸውን ለሰው የሚያዝና የሚራራው ፍጹምና ንጹህ የሆነው ሊቀ ካህን ግን ነገራቸውን ገልጦ አንገታቸውን አስደፍቶ ድንጋያቸውን ጥለው ዞር እንዲሉ አድርጓል። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንግዲህ የብሉይ ኪዳን ሊቀ ካህን ድካም ይለብሳል፣ ስለራሱም ጭምር ነው የሚያቀርበው። አስቀድሞ ለራሱ መስዋዕት ካቀረበ በኋላ ነው ለሕዝቡ ማቅረብ የሚችለው። ዘሌዋውያን ምዕራፍ 16 ላይ ይናገራል። አስቀድሞ ለራሱ አቅርቦ ነው። ራሱ መጀመሪያ ምን መሆን አለበት? ንጹህ መሆን አለበት። ራሱ ደግሞ በውርስም በሆነው ኃጢአት እንደገና በራሱም ድካም ስለሚኖረው ለሕዝቡ መስዋዕት ከማቅረቡ በፊት አስቀድሞ ስለራሱ ስለቤተሰቡ መስዋዕት ያቀርብና እሱ ምሕረት ካገኘ በኋላ ምሕረት ለኃጢአቱ የሚገባውን መስዋዕት ካቀረበ በኋላ ነው ለሕዝቡ ማቅረብ የሚችለው። ነገር ግን ምን ይላል? እንዲሁ ግን ክርስቶስ ሊቀ ካህናት ሊሆን ራሱን አላከበረም ይላል። ራሱን አላከበረም ሲል ምን ማለት ነው ስንል እኔ ካህን ነኝ፣ እኔ እንደዚህ ነኝ ብሎ ራሱን ከፍ አላደረገም። ሊቀ ካህን ነው፣ የዘላለም አምላክ ነው፣ ንጹህ ነው። ግን እኔ እንዲህ ነኝ ብሎ በመመካት ራሱን አላሳየም። ትሑት ሆኖ ነው ዝቅ ብሎ የመጣው። ክብር ለእግዚአብሔር ይሁን። ነገር ግን የሱን ማንነት የሱን የከበረ ሊቀ ካህንነት ግን ያረጋገጠውና የመሰከረው ሰማይ ነው። ለዚህ ነው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው። ጌታም በራሱ ለኢየሱስ ክርስቶስ ክብር ይሁን ሲናገር እኔ ምስክር ከሰው ከምድር አልሻም፣ የኔ ምስክር ከሰማይ ነው ይላል። እኔ ራሴን ባከብር እንደ ሌሎች ሰዎች ራሴ እንዲህ ነኝ ብል ኖሮ እናንተም ትቀበሉ ነበር። ነገር ግን ራሴን ዝቅ አድርጌ ስለመጣሁ እኔን ትታችሁ ራሱን የሚያከብረውን የምትቀበሉ ደካሞች ናችሁ ያለው። አዎ እንዲህ ነኝ ብሎ መመካት የአገልጋዮች እንትን አለ ባህሪ አይደለም። እንዲህ ነኝ እንደዚህ ያነኝ በቃ እንዲህ አድርጌ ደርሼ እዚያ ደርሼ የተባለ መጽሐፍ ይናገራል። ዋናው ሊቀ ካህን የዘላለም አምላክ ነው፣ ሁሉን የገዛና የፈጠረው ጌታ እንኳን ራሱን አላከበረም። ከሰማይ ነው ምስክር። ዛሬ አገልጋዮች ስለ አገልግሎታችሁ እናንተ ራሳችሁን አትቀቡ፣ ወይ ደግሞ በፊታችሁ ጥሩምባ የሚነፉላችሁ ስለ እናንተ ፕሮፋይል የሚያወሩ ሰዎች አታስቀምጡ። ሰማይ ይመስክርላችሁ። ሰማይ ከመሰከረላችሁ ማንም ሊነካችሁ አይችልም። ኢየሱስ ራሱን አላከበረም ሲል እኔ እንዲና እንዲያ ነኝ ብሎ አላወራም። ነገር ግን ምን ሆነ? ሰማይ ግን መሰከረት። ምን ብሎ? አንተ ልጄ ነህ፣ ዛሬ ምን አድርጌሃለሁ? ወልጄሃለሁ ይልና ደግሞ ሌላ ቦታ ይላል እንደ መልከ ጼዴቅ ክህነት አንተ ምንድን ነህ? ለዘላለም ነህ። እነኛ ክህነታቸው ጊዜያዊ ነው፣ ሞት ስለሚገዛቸው ካህናት የሆኑ ብዙ ናቸው ብሎ ጸሐፊው አስቀድሞ ተናግሯል። ሞት ስለሚገዛቸው ከኃጢአቱ ከመስዋዕቱ ፍጹም አለሙን በተጨማሪ አንዱ ሞት ይገዛቸው ስለነበረ ሊቀ ካህናት የነበሩት ብዙ ናቸው። ኢየሱስ ግን ለዘላለም ምንድን ነው? ሊቀ ካህን ነው። ለምን? እንደ መልከ ጼዴቅ ይለዋል። ምትክ የሌለው አምሳያ የሌለው ካህናችን እሱ ነው። እና ይሄን ያለው ለምንድን ነው? ከአሮን ክህነት ጋር እነኛ በእግዚአብሔር የተጠሩ ከሰው የሆኑ ናቸው።
ድካም ይገዛቸዋል፣ ኃጢአት አለባቸው፣ አስቀድሞ ራሳቸው ነው መስዋዕት የሚያቀርቡት ይልና እዚህ ግን የክርስቶስን ሊቀ ካህንነት ከአሮን ዘር ከሌላው በስጋ ከሚሾሙት ሊቀ ካህናት ጋር እያነጻጸረ ለማሳየት ፈልጎ ነው ያነሳው። ብልጫውን ያሳያል። እነሱ ከሰው ዘንድ ተመርጠው ስለ ሰው ይሾማሉ። ኢየሱስ ግን የተመረጠው ከሰማይ ነው፣ ምስክርነቱ ከሰማይ ነው። ስለዚህም ከነሱ የተለየ ነው እንዳለው በራሱ አላከበረም። ካህን ነኝ ብሎ ሳይመካ ግን የበለጠ ከአሮን የበለጠ ግን ምስክርነት እንዳለው እዚህ ጋር እንመለከታለን። አሁን እንዳነሳ ነው አንደኛ የተሾመው በአብ ነው፣ በአባቱ ነው። ሹመቱ ሰማያዊ ነው። እኔ ምድር ብካል ሰው ከዚህ ምድር ምስክርነት የለኝም ያለበት መዝሙር ምዕራፍ 2 ቁጥር 7 እና መዝሙር 109 ቁጥር 4 ላይ ይሄን እንመለከታለን። ሁለተኛ ደግሞ ሊቀ ካህንነቱ እንደ አሮን ሳይሆን እንደ መልከ ጼዴቅ እንደሆነ ይነግረናል። ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርም ስለመፍራቱ ተሰማለት ይላል። በስጋ ወራት የክርስቶስ የማስታረቅ ስራ፣ የክርስቶስ የመማለድ ስራ፣ የክርስቶስ ሰዎችን ወደ እግዚአብሔር የማቅረብ ስራ የተፈጸመው በስጋ ወራት በምድር ሳለ ነው። ነገር ግን ፍጹም መስዋዕት ስለሆነ ፍጹም መስዋዕትን ስላቀረበ እሱ ፍጹም ንጹህ ስለሆነ ግን የሱ የማስታረቅ ስራ ግን ለዘላለም የሚጸና ነው። ለዘላለም መደጋገም የማያስፈልገው ነው እና በስጋ ወራት ያለው ይህንን የማስታረቅ ስራ ኢየሱስ የሰራው በምድር ላይ በስጋ ወራት በነበረበት ወቅት ነው። የማስታረቅና ወይም የምልጃን መስዋዕት የማቅረብ ስራ የተፈጸመው በምድር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ይለናል። ይሄም በገዛ በሰውና በእግዚአብሔር መካከል ያለው መካከለኛ አንድ ነው፣ እሱም ሰው ሆኖ ክርስቶስ ነው ይልና ይሄ ግን በገዛ ዘመኑ ምስክርነቱ ነበር። በገዛ ዘመኑ ሲል መቼም ክብር ለጌታ ይሁን፣ ዘመን የሚቆጠረት ጌታ ሆኖ አይደለም። ከዘላለም እስከ ዘላለም አልፋና ኦሜጋ ነው። ነገር ግን በገዛ ዘመኑ ያለው ከእመቤታችን ከቅድስት ድንግል ማርያም ስጋ ነስቶ ነፍሷን ከነፍሷም ነፍስ ነስቶ ወደ ምድር የተመላለሰበት ያ በገዛ ዘመኑ ዘመን የማይቆጠረት ዘመን የተቆጠረለት 33 ዓመት ከ3 ወራት አካባቢ የተቆጠረት ያ በገዛ ዘመኑ ያለ ምስክርነቱ የተባለው በገዛ ዘመኑ ነው። ጌታ የሞተው ያው ከሞት ሊያድነው ወደሚችል ጮኸ ይላል። ያም ስጋን ነው የስጋን ጩኸት ነው የሚያመለክተው። ኃጢአተኞች በሚሞቱበት መስቀል የተሰቀለው በነገራችን ላይ በመስቀል ላይ በእንጨት ላይ የተሰቀለ የተረገመ ነው ይላል መጽሐፍ ቅዱስ ገላትያ ጸሐፊ ሲናገር። ነገር ግን የክርስቶስ ግን በዚያ በተረገመ እንጨት ላይ መሰቀሉ ግን ከሌሎቹ ወንጀለኞች ይልቅ የሱ መከራ ግን ብዙ እንደሆነ ግን መጽሐፍ ቅዱስ ቁልጭ አድርጎ ይነግረናል። ሰይጣን በቁጭት ሰይጣን በመናደድ በክርስቶስ ላይ ብዙ መከራ እንዲያደርሱ የጸሐፍት ፈሪሳውያንና የአይሁድን ስጋ ለብሶ ወይ በነዛ ውስጥ ሆኖ ጩኸቱን አሰምቷል። አልገባውም እንጂ የክርስቶስ ወደ መስቀል ላይ መድረስ የሰይጣን ለዘላለም ስራው መፍረስ መሆኑ አልገባውም። ቢገባው ኖሮ ሰይጣን ቢያቅ ኖሮ ኢየሱስ እንዳይሰቀል ከሚከላከሉት ቀዳሚ ይሆን ነበር። ግን አልገባውምና ክርስቶስን በመስቀል የእግዚአብሔርን ስራ ማስቆም የሚቻል መስሎት በጌታ ላይ ብዙ መከራ እንደውም የእሱ መከራ ከመሰቀሉ በፊት እንኳን እጅግ የበዛ ነው። ሌሎቹ መስቀል ላይ እንኳን ሆነው አይሞቱም ነበር። ሁለቱ እኮ በግራና በቀኝ የተሰቀለው አንዱ ፈያታዊ ዜማን ይሉናል በቀኝ ያለውን አባቶቻችን፣ በግራ ያለው ደግሞ አመፀኛው ላለመመለስ ልቡን የዘጋውን በዴ ብትመለከቱ አልሞቱም። ስለዚህ ምን የተደረገው ምንድነው? በጭናቸውን በመስበር ነው የገደሏቸው። ኢየሱስ ግን ቶሎ ነው የሞተው። ለምንድነው በመስቀል ላይ ሞተው? መከራ በጣም እሱ ላይ ብዙ መከራ ስላከበዱ ነው። ግን አለመሰበሩም መጽሐፍ ቅዱስ ከአጥንት አንድ አይሰበርም የሚለው ትንቢት ይፈጸም ዘንድ ነው። ነገር ግን መከራው ብዙ ነው። ለዚህ ነው ማርቆስ 15:44 ላይ ጲላጦስ አለም እንዴት ቶሎ ሞተ ብሎ ተደነቀ። ቶሎ አይሞቱማ፣ እሱ ግን እንዴት ሞተ ተብሎ ተደነቀ ይላል። ቶሎ እንዴት ሞተ ብሏል። በጣም እንትን ያደረገው ብዙ መከራ ከፍሏል ጌታ፣ ለስሙ ክብር ይሁን። ጲላጦስም ከእውነት ለመሸሽ ሲል
ገርፌ ልቀቀው ብሎ እነሱ አይ ይሰቀል ብለውታል። ግን ገርፌ ልቀቀው ብሎ ብዙ እንዲገረፍ አድርጓል። ምናልባትም በጣም በመገረፉ በጣም የሚያሰቅቅ ነው። አጥንቶቼ ተቆጠሩ አይደል የሚለው። ስለዚህ አሁን ያ በጣም ከባድ መከራ ስለሆነ በቃው ይስብቃው ብለው ይራራሉ ብሎ ነው። እነሱ ግን አልራሩም። ጌታ በብርቱ የተጨነቀ አይደለም እንደሚለው ከጩኸት ጋር ከእንባ ጋር ምን አደረገ? ጸሎትና ምልጃን አቀረበ ይላል። ስለራሱም ጮኋል። ያው ስጋ በለበሰው ስጋ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ብሎ ጮኋል። እንደገናም ደግሞ ተሸክመኛል። ሁለት ነገር ነው። ኃጢአት ሆኖ ተቆጥሯል። ሁለተኛ ቆሮንቶስ 15:21 ላይ ሁለተኛ ቆሮንቶስ 5:21 ላይ ስለኛ ኃጢአት ተቆጥሯል። በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን አንድ ልጁን ስለኛ ኃጢአት አደረገው እና የአዳምና እስከዚህ የዘር ሁሉ ኃጢአት በክርስቶስ ላይ ስለሆነ ኃጢአተኛ አይደለም፣ ግን እንደ ኃጢአት ስለተቆጠረ ክርስቶስ ኃጥእ ነው ብሎ መናገር ትልቅ ኑፋቄ ነው። አሁን ብዙ ባላነሳ እንዴት ተብሎ የተጻፈበት ክፍል አይቻለሁ። ኃጥእ አለ፣ ኃጥእ አልሆነም። ስለኛ እንደ ኃጢአት ተደርጎ የተቆጠረ። ሁለተኛው ደግሞ አባቱ ስለተወው ያው ማቴዎስ 27:46 ላይ ያየነው ለምን ተውከኛ ግን ይላል እግዚአብሔርን ስለመፍራቱ ተሰማለት ይላል። አንዱ ደግሞ ያው ንጹህ መስዋዕትን ያቀረበው ኃጢአት የለበትም፣ ወደ ሰማይ መቅደስ ገባ፣ ራሱ ንጹህ ነው እያልን ተናግረናል። መፍራት ኃጢአት መፍራት እግዚአብሔር መፍራት የሚለው መፍራት ማለት ስልጣንና ታላቅነትን ማክበር ነው። ከአባቱ ጋር እኩል ሆኖ ሳለ ግን አባቱን አከበር። እኔ አባቴን አከብራለሁ ያላቸው ዮሐንስ ወንጌል ምዕራፍ 8 ላይ ነው። እኔ አባቴን አከብራለሁ ያለው አባቱን የሚያከብር ስለሆነ። ስለዚህ እግዚአብሔር እንዲሰማችሁ ከፈለጋችሁ ጸሎታችሁን አንዱ ምንድነው? እግዚአብሔርን ማክበር ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 9:31 ላይ ዮሐንስ 9:31 ላይ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል። እግዚአብሔር ይሰማል። እግዚአብሔርን ፈቃድ የሚያደርግና እግዚአብሔርን የሚፈራ ሰው ጸሎቱ ይሰማል፣ ተሰማለት ይላል። እግዚአብሔር የልጁን ጸሎት ሰምቷል። በምን? ከሞት በማስነሳት አዳምና የሰውን ዘር ሁሉ ይቅር በማለት እግዚአብሔር የልጁን ጸሎት ተቀብሏል። ይሄ የተፈጸመው በስጋ ወራት ነው። በስጋ ወራት ቢፈጽሞ ዛሬ በአባቱ ቀኝ ተቀምጧል። መቀመጡ ስራ መፈጸም ያመለክታል። ስራውን ፈጽሞ ተቀምጧል። ነገር ግን በምድር ሳለ የሰራው ስራ ግን ለዘላለም የሚሰራ ነው። አንዴና ፍጹም የሆነ ለዘላለም የሚሆን መስዋዕትን ያቀርባል። መደጋገም የማያስፈልገው ፍጹም መስዋዕት በማቅረብ እኛን ከአባቱ ጋር ያስታረቀ ትልቁ ሊቀ ካህናችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ይሁን። እግዚአብሔር ሁላችንን ይባርክ። ይቆየን።